ዛሬ እንግዲህ በተወሰነ መንገድ የ10 ሺህ ብር እቃ እናስገባለን። እቃዎቹንም ደግሞ እንደዚህ አሳያችኋለሁ ማለት ነውና ስለ ሱቅ ደግሞ ጥያቄ ካላችሁ ጠይቁኝ መልስላችኋለሁ የምችለውን የማውቀው ማለት ነው። እና ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ቤተሰብ ሆኖ ስለምታበረታቱኝ አመሰግናለሁ። ቀጥታ የዛሬ ቪዲዮ በጣም ደስ የሚል ነው። እስከ ፍጻሜ ድረስ አብራችሁኝ ሆኑ ውድ ቤተሰቦቼ። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁልኝ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ይቅርታ ግን ትንሽ ጉንፋን ይዞኛል። ምናልባት ያው ቅር እንዳይላችሁ ምን ሆነሽ ነው ምናም ነገር እንዳትሉ፣ ያው የባለፈው ጉንፋን ብዙም አልተሻለኝም፣ ግን ያው እግዚአብሔር ይመስገን እንደወረሽኝ ነው መሰለኝ የመጣው። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። የዛሬ ቪዲዮ በጣም ደስ ይላል። እንግዲህ እዩት፣ ላይክ አድርጉ ቪዲዮውን። 1 ሊትርም 20 ብር፣ ግማሽ ሊትርም 20 ብር ገባ ማለት ነውና ይሄ አሁን ቅርብ ጊዜ ነው የጨመረው አሉ። እንግዲህ 1 ሊትሩ ደግሞ ምን 25 ብር ላይ ያስገቡት ይሁን እንዴት እንደሆነ አላውቅም። በቃ ስታዩ በየጊዜው እየጨመረ ነው የሚሄደው። በተለይ ደግሞ ሱቅ የምትሰሩ ሰዎች ብር ካላችሁ፣ ትርፍ የሚቀመጥ ብር ካላችሁ እንደዚህ እቃ እየገዛችሁ የሱቃችሁ እቃ ኤክስፓየርድ ማያደርገውን እቃ እየገዛችሁ አስቀምጡ ማለት ነው። ባንክ ላይ ብራችሁ ከሚቀመጥ ሱቅ ላይ ለሱቃችሁ የሚሆኑን እቃ እየገዛችሁ ብታስቀምጡ ከዛ በኋላ ተመልሱታላችሁ ማለት ነውና እንደዛ አድርጉ። አሁን እዚህ ጋር 10 ሺህ ብር ያልኳችሁ ይችን ከራሴ አይደለችም፣ ከዚህ ከሱቋ ብቻ ሳይሆን እዚህ ጓደኞች አሉና ከነሱ ጨምሬ አሁን እየሰራው ልሰጣቸው ማለት ነው። ከነሱ ጨምሬ ነው እንትን ያልኩት ማለት ነው ያስገባሁት። ምክንያቱም እየጨመረ ነው የሚሄደው። አንደኛ ደግሞ እየተጠየቀም ስለሆነ ግድ ደግሞ ማስገባት ስላለብኝ ከውድ እህቶቼ ከነሱ ጋር ወስጄ የተወሰነ ብር ጨማምሬ ከሱቁ አስገባለሁ ማለት ነውና ዛሬ ይመጣል። ስለዚህ እንደዚህ አሁን እናንተ መበደር ሳይሆን በግል አካውንታችሁ ካለ በአካውንታችሁ ብር ካለ አስገብታችሁ ልክ እየተወደደ ነው የሚሄደው ማለት ነው። ግን እናንተ በዛም ሂሳብ ራሱ ብትሸጡ ቶሎ ቶሎ ይነሳላችኋልና እንደዛ ብታደርጉ መልካም ነው እላችኋለሁና ውድ ቤተሰቦቼ። አሁን ደግሞ ያው እንግዲህ እቃው እስከሚመጣ ድረስ አንዳንድ ስራዎችን እሰራለሁ እየሄድኩ እየመጣሁ። በጠዋቱ ነው ቁርሴ በልቻለሁ፣ ፏ ብዬላችኋለሁ። አሁን እንግዲህ እቃዎችን ካስገባባው በኋላ አስተካክላለሁ፣ አሬንጅ አድርጋለሁ ውበት እንዲኖረው ምናምን አድርጌ። ከዛ ያው እንግዲህ እንዳልኳችሁ የፊት የምቀባ ነገር አለ፣ እቀባለሁ፣ ቤቴን አጸዳለሁ፣ ምናምን ምሳሌ እሰራለሁ። ከዛ ያው አጠናለሁ ትምህርቴ እና እንደዛ ደስ ይለኛል እላችኋለሁኝ። እንግዲህ አንዳንድ ነገሮች እንደምታዩት ያው ጨራርሻለሁ። እዚህ ጋር የምታዩት ሄሎ ብስኩት ነው፣ ሄሎ ብስኩት ይባላል። ሄሎ ብስኩት ነው የምትባለው። አሁንም ጨርሻለሁ፣ ትንሽ ነው የቀረኝ። ስለዚህ ከሰኞ እስከ ሐሙስ እስከ አርብ ድረስ ቢዚ ነኝ ማለት ነው። ምክንያቱም 2 ሰዓት እሄዳለሁ፣ 6 ሰዓት ከምናምን ቢያንስ እስከ 7 ሰዓት ድረስ በመለስ ነው። ፈተና ስለሆነ ፋይናል ፈተና አለብን። ለዛ ያው ያለውን እንደምንም አድርጌ ላስገባባ ብዬ እንግዲህ እቃውን ላስገባ ነው። ዛሬ ያው ቅዳሜ መጠቀም ስላለብኝ ለተቀኑ ልጠቀም ብዬ ነው። ቤቴ ግን አሁን ባለፈው ሞላ ብሎ ነበረ ሱቄ ማለት ነው። ሞላ ብላ ነበረ። እዚህ አካባቢ ራሱ የጎደለ ነገር አለ። ያው እንግዲህ እንደምታዩት ይሄው እዚህ ጋር ደግሞ ፓስታ ምናምን አለ። ይሄ ቅድም አስተግፊበት ነው እና እንደምታዩት እንግዲህ ሞላ አላለምና አሁን ይመጣል፣ እንሞላለን ማለት ነው። እና ውድ ቤተሰብ እንሞላለን እላችኋለሁኝ። በተረፈ እንግዲህ እግዚአብሔር ይመስገን ደስ ይላል ቀኑ ማለት ነው። በጣም ነው ደስ የሚለው። በጠዋቱ ነው ደግሞ ያው ፀሐይ ነው ያለው እንትን የለም ፀሐይ ብቻ ነው ደስ ይላል። አካባቢውንም ፏ ብለዋል። ዝናብ በኋላ አካባቢ ነው የሚዘንበው። አሁን እንግዲህ አይዘንብም እና እግዚአብሔር የተመሰገነ ይሁን፣ ተመስገን ነው በነገራችን ላይ ማለት ነው። ግማሽ ሊትር ውሃ 20 ብር ገባ ነው እቺ ማለት ነው። እቺ 20 ብር 1 ሊትር ውሃ 20 ብር ነው። ከዛ ሁሉ አንድ ግማሽ። ሰላም እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ ውድ ቤተሰቦቼ? ዛሬ እንግዲህ እንደምታውቁት ያው ቅዳሜ ነው።
ዛሬ እቃ የሚገባ ቀን ነው። እቃችንን እናስገባለን፣ ቤታችንን ፏ እናደርጋለን፣ ፀጉራችንን እንታጠባለን። የፊታችን ደግሞ ጥቁር ነገር አለ። እሱ ነገር ለማስለቀቅ የሆነ እንትን እየተጠቀምኩ ነው። እስኪ ከኔ ከሰራልኝ ከዛ ለእናንተ ማሳያችኋለሁ ብዬ መጀመሪያ በራሴ ሙከራ እያደረኩ ነው ማለት ነውና እንግዲህ አሳያችኋለሁ እሱንም ማለት ነው። ግን መጀመሪያ የኔ እዚህ ጋር የሆነ ጥቁር ነገር አለው እዚህ ላይ። አሁን እዚህ ጋር እንዲህ ያለች ነገር አለች። እሷን ደህና ናት፣ ምንም አትልም። እዚህ አካባቢ ያያችሁ አሁን እቺ ነገር በደንብ አርጋ ከጠፋችልኝ አሳያችኋለሁ ማለት ነው። ያው ለሴቶች ለወንዶች እንኳን ያው ችግር የለውም። ለሴቶችዬ ለእህቶቼ አሳያችኋለሁ። ዛሬ እንግዲህ እቃችንን እናስገባለን። እንደምታዩት ይሄ እንግዲህ የሆነ ጊዜ ስትቆጥሪ ብለሽ ሳይሆን አፍሽኑ ሰላም ነው አፍሽኑ ወደ ውስጥ ምንድነው ይሄን እንዲህ ያረክሽ ነበር ብር ስትቆጥሪ ነበር አለችኝና እንዴት እህቴ እኔ ያላስታውስኩትም እንደው የምጠይፈው ነገር ነው፣ ግን እንዴት እንደዛ እንዳደረኩኝ አላቅም በነገራችን ላይ ማለት ነውና አሁን ይሄንን እቃ እናስመጣለን ማለት ነው። አሁን ይሄ ስንት ብር ይመስላችኋል? ትንሽ ብር አይመስልም ሲታይ ማለት ነው። 50 ብር፣ 5 ብር፣ 10 ብር ምናምን አለው። ይሄ ወደ 10,000 ብር አካባቢ ነው ይሄ ማለት ነው። ወደ 10,000 ብር አካባቢ ነው። ይሄ እንደዚህ አይነት ብሮች ማለት ደስ ሲሉ እኔ ባልሰጥ ራሱ ደስ ይላል። እንደኔ አዳዲስ ብር ሲያይ እንትን ይል ምን ነው በቃ ከኔ ጋር በተቀመጡ የሚል ሰው የለም እንዴ? ልጅነት ነው ምንድነው? ቆይ እቃዎቻችን መጥተዋል። እሺ ይሄ እንግዲህ ይታረገው ይሄ ልጅ የአብዛኛው ውሃ ነው የመጣው። ስንት መጣ? 1 2 3 4 5 1 2 3 4 ሶስት ነው። እሺ ወደ ቤት ሄዳል። ለብስኩት ይሄኛው ሚላጭ ነው። አስተካክለን እንገናኛለን። ሙልት አድርገናል ሱቃችንን ማለት ነው። እንደምታዩት እንግዲህ ሞልቷል አይደለ? እንደውን የተወሰነ ተሽጧል ምናምን ነገር እንደምታዩት እስከታች ድረስ ምናምን ሞላ እያደረገና ቡና ምናምን ደግሞ መጥቷል። እንደምታዩት እዚህ ጋር እንግዲህ ወደ መጨራረሱ ውስጥ ገብተናል። እንግዲህ እንደምታዩት ነው። ብቻ እግዚአብሔር ይመስገን በጣም ደስ ይላል። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉ። ቤተሰብ ሆኖ ቤተሰብ ያልሆናችሁ ስለምታበረታቱኝ ደግሞ በጣም ከልብ አመሰግናለሁ እና እግዚአብሔር አምላክ ያክብርልኝ። ያው እንግዲህ ይሄንን ይመስላል። እንዴት አያችሁት? ያው እንግዲህ የተሸጠም አለ ደርድሬላችኋለሁ ሳሙና አይነቶች ምናምን አዳርሽ እዚህ ነው ካላችሁኝ ያው እንግዲህ አንዳንዴ እዚህ ማድራለሁ ማለት ነው። ደስ ያለኝ ቦታ ላይ እየሄድኩ ነው ማድረው። እንግዲህ አንዴ ካልኩኝ ቤቴ፣ አንዴ ካልኩኝ እዚህ ሱቅ ምናምን እና እንደዛ ነው። በተረፈ ሰላማችሁ ይብዛልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉ። ቤተሰብ ሆኖ ሰላማችሁ ይብዛልኝ። ያው በትንሹ እንግዲህ
በስሱ ይሄን ይመስላል። እንግዲህ ጥያቄም ካላችሁ ጠይቁኝ መልስላችኋለሁ፣ ስለ ሱቅ በተመለከተ ማለት ነው።